የማርቲን ኦዴጋርድን ጉዳይ ይመለከታል። ማርቲን ኦዴጋርድ እንግዲህ በአርሰናል ቡድን ውስጥ ባለፈው ጥቅምት መጀመሪያ በፈረንጆቹ ከጥቂት ሳምንታት በፊት በነበረው ጨዋታ ላይ ጉዳት አስተናግዶ መውጣቱ ይታወሳል። የአጋጠመው ጉዳትም የጉልበት ጉዳት ነው። ጉልበት ጉዳት ነው ያጋጠመው። ይሄ ጉልበት ጉዳት እስከ መቼ ያርቀዋል የሚለው ሲያወዛግብ ቆይቷል። በተወሰነ ጊዜ መለሳል አየለም፣ ቀዶ ጥገና ሊያስፈልገው ይችላል እና የሚሉ መሰል ነገሮች ሲቀመጡ ተመልክተን ነበረ እና ያንን መሰረት ባደረገ መንገድ ማረጋገጫ ወጥቷል ከአርሰናል። ማርቲን ኦዴጋርድ እስከ ቀጣዩ የብሔራዊ ቡድን ጨዋታ ድረስ ያም ማለት እስከ ህዳር አጋማሽ ድረስ ወደ አርሰናልም ወደ ብሔራዊ ቡድንም አገልግሎት የማይሰጥ መሆኑን ይፋ አድርገዋል የአርሰናል የሕክምና ባለሙያዎች። ይሄ ተጫዋች እንግዲህ በዚህ ውድድር ዓመት በሶስት ተከታታይ ጨዋታዎች በቋሚ 11 በጀመረባቸው ሶስት ተከታታይ ጨዋታዎች ላይ እየተጎዳ ወጥቷል። ከኖቲንጋም፣ ከሊድስ ከዛ ደግሞ ከኒውካስል ጋር በነበሯቸው ጨዋታዎች ላይ ተጎድቶ የወጣበትን ሂደት እንመለከታለን። ማርቲን ኦዴጋርድ ከዌስትሃም እና ሶስት ጉዳቶች በተከታታይ ማስተናገዱ አምና በጉዳት ምክንያት በርከት ያሉ ጨዋታዎች አምልጦት ነበር። አርሰናል በማርቲን ኦዴጋርድ አለመኖር ምክንያት ብዙ ችግሮች ውስጥ ገብቶ ነበረ። ከገባባቸው ነገሮች መካከል በመጀመሪያዎቹ የውድድር ሳምንታት ወይም ወቅት አርሰናል ብዙ ነጥብ ያጣው ባለፈው ዓመት አንዱ በማርቲን ኦዴጋርድ አለመኖር። የኦዴጋርድ ጉዳትን ተከትሎ በበርንማውዝ ጨዋታ ላይ፣ በኒውካስል ጨዋታ ላይ፣ በማንቸስተር ሲቲ አቻ በወጡበት ጨዋታ ላይ በሁለቱ ጨዋታ ተሸንፈዋል። በበርንማውዝና በበርንማውዝ የተሸነፉበት አለ፣ በኒውካስል ተሸንፈዋል። እንደገና ደግሞ ከሲቲ ጋር አቻ ወጥተዋል። ማግኘት ከሚገባቸው 9 ነጥብ 1 ነጥብ ብቻ ያሳኩት በኦዴጋርድ አንዱ ባለመኖር ምክንያት ነበረ። ባለፈው የውድድር ዓመት የሚተካውም አልነበረም። ሚካኤል አርቴታም ደፋር አልነበሩም። ኢታን ንዋኔሪን ቀይሮ ለማስገባት ኢታን ንዋኔሪን ለማጫወት ሲደፍሩ አልተመለከትናቸውም። ብዙ ጥያቄ ሲነሳ ነበረ በዛን ወቅት ጫና ውስጥ ልጁን አልከተውም ብሎ ኢታን ንዋኔሪን ኢቭን ትሮሳርድን በ10 ቁጥር ሚና ሲያጫወቱ የተመለከትንባቸው ጨዋታዎች በርከት ያሉ ነበር እና በአምና አርሰናል ዋንጫ ለማጣቱ የሚጠቀሱ ብዙ ምክንያቶች አሉ። በዋነኝነት ከሚጠቀሱት ምክንያቶች መካከል ኢንጁሪ ወይም ጉዳት ነው። ከእነዚህ ጉዳቶች መካከል ደግሞ የማርቲን ኦዴጋርድና የቡካዮ ሳካ ለረጅም ጊዜ በጉዳት መቆየት ያመጣው ጣጣ ቡድን ውስጥ በአመቱ መጨረሻ ዋንጫ እንዳያሳካ አድርጎታል። ኦዴጋርድና ቡካዮ ሳካ ሳይጎዱ አመቱ ሙሉ አርሰናል ተጫውቶ ቢሆን ኖሮ ዋንጫ ሊያሳካ ይችል ነበር፣ እድሉም ከፍ ያለ ይሆን ነበር። በዛ ምክንያት አርሰናል ዋንጫ አጥቷል። አምና አንዱ የሚካኤል አርቴታ ችግር የስኳድ ዴፕዝ ምናምን ምለው እንዳለ ሆኖ በዋነኝነት የሚነሳው ግን የጉዳት ጉዳይ ነው። አሁንም ዘንድሮም ተመሳሳይ አይነት ችግር ገጠመ። ሁለቱም የአርሰናል ተጫዋቾች በውድድር ዓመቱ የመጀመሪያ ሳምንታት ላይ የተጎዱ ናቸው። ማርቲን ኦዴጋርድ አርሰናል በዘንድሮ የውድድር ዓመት ይቅርታ ነጥብ ካጣባቸው ጨዋታዎች በትልቁ የሚጠቀሰው ያው የኦዴጋርድን ሶፊ አይዞ ኦዴጋርድ እኔ ጉንፋን ነገር እቺ ሰሞነኛ ጉንፋኗ ከባድናት አይዞን ኦዴጋርድን እንግዲህ ሶፊ እኔ አርሰናል ሜዳ ላይ አቶታል ብዬ ማስበው እየተጫወተም ኦልሞስት ላለፉት 1 ዓመት ከግማሽ በሚባል ጊዜያት ውስጥ ኦዴጋርድ ሜዳ ላይ ሆኖም የአርሰናልን ትክክለኛውን ኦዴጋርድ አልተመለከትነውም እና አንድ ጽሁፍ እንደውም በደንብ ይገልጸዋል ብዬ አስባለሁ። አንድ ጽሁፍ በደንብ ይገልጸዋል ብዬ አስባለሁ። እሱ ኤክስ ላይ ወይም በቀድሞ መጠሪያ ትዊተር ላይ ኦዴጋርድ ዘንድሮ በአውሮፓ ቻምፒዮንስ ሊግ አርሰናል ከኦሎምፒያኮስ ጋር በነበረው ጨዋታ ላይ የድሮውን ኦዴጋርድ ተመልክተነዋል፣ ይሄ በቃ ምርጡን ኦዴጋርድ ተመልክተነዋል የሚል ጽሁፍን አይቻል ትዊተር ላይ ወይም በኤክስ መጠሪያ በዘንድሮ ዓመት እንጂ ባለፉት ዓመታት ኒውካስል ላይም ተቀይሮ ገብቶ ኒውካስል ላይም ጥሩ ነበር። ኒውካስል ላይም የ2-1 ድል ላይ ጥሩ ነበር እና ኦዴጋርድ እኔ አሁን በኔ እይታ የአርሰናል ቁልፍ ተጫዋች ውስጥ ተርታ ውስጥ አላስገባው። እኔ ዲክላን ራይስ፣ ቲምበር፣ ዴቪድ ራያ፣ ቡካዮ ሳካ የዚህ ሰዓት የአርሰናል ቁልፍ ተጫዋቾች ናቸው። አሁን ኦዴጋርድን
ኢታን ንዋነሪ ውሉን ባያራዝም ኢዜ ባይመጣ ኖሮ አርሰናል ጉዳት ላይ ነው፣ አርሰናል አደጋ ውስጥ ነው ትላለ። ግን አሁን በቀጣይ አርሰናል ፉልሃምን ሲገጥም፣ ስላቪያን ብርሃን ሲገጥም፣ ሌሎች ክለቦችንም ሲገጥም የኦዲጋርድን ጉድለት ላንመለከት እንችላለን። ተጫዋቹ ፒክ ደረጃ የደረሰበት ጊዜ አለ በአርሰናል ቤት። ግን ባለፉት አንድ ዓመት ከ6 ወሩ አንዳንድ ጨዋታዎች ላይ ጥሩ ሊሆን ይችላል። ግን ያን የድሮውን ጣፋጩን ኦዲጋርድ አልተመለከት ነው። እንደውም እኮ የኖርዌይ እግር ኳስ አብዮት ሪቮሉሽን ተቀይሯል። በቃ ኦዲጋርድ አለ ፕላስ ሃላንድ አለ ብለህ ፒክ የምታደርግበት ጊዜ ነበር በሰሞነኛ ጊዜያት ውስጥ አሁን ያለፉትን ጨዋታዎች ድሮፕ አድርገ እና እንደውም ለአርሰናል አሁን የአርሰናል ደጋፊዎች የቀድሞ ተንታኞች ዲክላን ራይስ አምበል ይሁን አርብ ባንዱን ያርግ እያሉ ነው እኮ አይደል? ይሄ ጥሩ ክፍተት ነው ማለት እኔ እንግሊዛዊ ተጫዋች ስለሆነ ዲክላን ራይስ የአርሰናል አምበል ቢሆን ከሚስማሙት ወገን። ግን አሁን ኢዜ ያለ ኢታን ንዋኔሪ ያለ ፕላስ ሚኬሎ ሜሪኖ ያለ ክሬቲቪቲው ሊቀንስ ይችላል የቅያሬ ወንበሮቹ። ግን አሁን አርሰናል ኦዲጋርድን ቢያጣ ይሻላል ዲክላን ራይስን ከሚያጣ፣ ኦዲጋርድን ቢያጣ ይሻላል ሳካን ከሚያጣ፣ ኦዲጋርድን ቢያጣ ይሻላል ዴቪድ ራያን ከሚያጣ። እኔ በራንክ አስቀምጥ ብትለይ ማለት ነው። እና ብዙም ተጎጂ አይሆንም። እና ከባዱ ጨዋታ ያለው አትሌቲኮ ማድሪድ ነው፣ ስላቫን ብራህ አለ። ግን ከባዱ የምትለው አትሌቲኮ ማድሪድና ቶተንሃም ነው፣ የለንደን ደርቢ ቶተንሃምን የሚገጥሙበት እና እሱ ላይም የመድረስ ቻንስ ሊኖረው እንደሚችል ይገለጻል። ብዙም ተጎጂ አይሆንም ብዬ አስባለሁ አርሰናል፣ ምክንያቱም ግዢዎቹ ክሊኒካል ናቸው ብዬ አስባለሁ። ያ ነው እኔም ላነሳ የነበረው ፖይንት ከማቋረጣችን በፊት በጉንፋን ምክንያት በትንታው አምና እና ታች አምና የነበረው የማርቲን ኦዴጋርድ ሮል ከፍ ያለ ነበረ። ዋንጫ እስከ ማጣት ድረስ ቡድኑ ዋጋ ያስከፈለ ጉዳት ነበረ የኦዴጋርድና የሳካ ጉዳት ባለፉት ዓመታት። ዘንድሮ ሳካ ተጎድቷል፣ አርሰናል ማሸነፉን ቀጥሏል። እንደውም በንጽጽር ሲቲ ላይ ነጥብ የጣሉበት ጨዋታ ሳካ ቢኖር ባለፈው ማሉት እያነሳ ነበረ አርሰናል ምናልባት ያንን ጨዋታ ድል አድርጎ ሊወጣ ይችል ነበር። ከሊቨርፑል ጋር ኦዴጋርድ ቢኖር ቢጫወት በተመሳሳይ ሳካም ቢኖር የሆነ ነገር አድ የሚያደርጉት ነገር አለ። ግን ይሄ ቶታሊ የቡድኑን ስታተስ የመወሰነ አቅም ላይ አይደሉም። ባለፉት 2 ዓመታት ሳካም ኦዴጋርድም ቡድኑ የቡድኑ መተንፈሻ ኩላሊትና ሳምባና ልብ ናቸው። በቃ ሳምባና ልብ ናቸው የነበሩት። አሁን ያስፈልጋሉ እንደ ማንኛውም ሰውነታችን። አሁን ሳምባና ልባችን ቢሰራም እጅም ካልሰራ ሌላ ነገር ነው። ገብቷል አይደለ? አሁን ላይ በዛ ደረጃ ወሳኝ ተጫዋቾች አይሆኑ እንጂ ስፔሻሊ ማርቲን ኦዴጋርድ የኢብሪቼ ኢዜ መምጣት ብዙ የአርሰናል ክፍተቶችን ይጨምራል። የኢታን ንዋኔሪ ይቀንሳል። በድንቅ ብቃቱ ላይ መሆን በተለይ ከማርቲን ኦዴጋርድ የሌሉትን ኳሊቲዎች አሉ። ኢታን ንዋኔሪ ይከላከላል። ባለፈው ኒውካስል ላይ ማርቲን ኦዴጋርድ ሲያደርግ የነበሩን ወደ ውስጥ በጣም ገብቶ ኳስ ተቀብሎ ረጃጅም ኳሶችን የሚለቅ ተጫዋች ነው። እንደገና ደግሞ አጥቂውን ተጠግቶ ደግሞ ባጫጭር ኳሶችም የሚቀጣ አይነት ልጅ ነው። እንደገና ያገባል። የነዚህ ተጫዋቹ መኖር የማርቲን ኦዴጋርድን ጉዳት ኢሪሊቫንት ያደርገዋል። ያን ያህል ዋጋ የማያስከፍል ላይሆን ይችላል። በዛ ላይ አርሰናል ያሉበትን ጨዋታዎች እንመልከት። እንደ ድሉ ትልቅ ጨዋታ የለውም ማርቲን ኦዴጋርድ በጉዳቱ የሚቆይባቸው ጊዜያቶች። ፉልሃምን ነው ቀጣይ ሳምንት የሚገጥሙ፣ ከዛ ክሪስታል ፓላስን ነው የሚገጥሙ፣ ከዛ በርንሌይን ይገጥማል፣ ከዛ ሰንደርላንድን ይገጥማል። ትልቁ ጨዋታው አትሌቲኮ ማድሪድ ነው ሻምፒዮንስ ሊግ ቀጣይ ሳምንት። በሻምፒዮንስ ሊግ ስላቪያ ፕራ ያው ዝም ብለህ ብዙ ጎል የምታገባበት አይነት ወይም ወጣት ተጫዋቾችን የምትሞክርበት አይነት ጨዋታ ነው እና እድለኛ ነው። ከዛ እሱ ካገገመ በኋላ ነው አውቶማቲካሊ ከኖቬምበር ወር ቶተንሃምን የብሔራዊ ቡድን ጨዋታዎች በኋላ ቶተንሃምን ያገኛሉ፣ ቼልሲን ያገኛሉ። የሆነ ችግር እንኳን ቢገጥም ጉዳቶች ምናምን ቢኖሩ እንኳን እሱ ደግሞ ሪከቨር አድርጎ መጥቶ ቡድኑን ሊያግዝበት የሚችልበት እድል ይኖራል። በዛ መንገድ ነው ሊታይ የሚችለውና ለሚካኤል አርቴታ እንደ ድሮ ቢሆን ኢዜ ባይኖር ንዋኔሪ ባይኖር ቡድኑ ዴፕዙ ጥልቅ ባይሆን ከባድ ነው። አሁን ላይ ግን ያንን መሸፈር የሚችሉ ተጫዋቾች አሉ። አሁን በኦዴጋርድ ደረጃ ከሱ ከፍ ባለ መሸፈን ይችላሉ፣ ራሳቸው ማሳየት ይችላሉ። ይበልጥ ኢቨን ኦዴጋርድ የሚነሳበትን ቅድም ያነሳውን ችግሮች ያስኬዱታል። አብረን እናያለን።